እዛ ሆቴል ሄጄ ሽሮ ከፈልኩ። አይ ጉራጌነቴ ነው። አሁን ሁለተኛ አታገኝ ከምሳምታ ክፍያ። አንዴ ደግሞ ፓርኪንግ 30 ብር ክፍያውን ሲጽፍልኝ እኮ ነው። አንቺ ኮሜንት ላይ ቪዲዮ ሀገር ሰላም ምናምን ብዬ ፖስት አደርጋለሁ። አንተ ምንሽ ነው 30 ብር ይሰጠኛል አለም። አረ ተው፣ አረ ፓርኪንግ የምትጠብቁ ሰዎች አረ ተሳቀን ነው 30 ብር እኔ ሆኜ ነው እንዴ 10 ብር አለ መስጠት እንዴ? ኮሜንት ተው። አብዛኛው ሰው የሚሰጠው እኮ እኔ 30 ብር ሰጥቼው ለካ ቲክቶከር ሲባል ብር ዝም ብለን እንዲህ ከዛፍ ላይ የሚታፈስ ነው ይመስላችሁ። እግዚአብሔር የለም ወፍ አባል ብዬ አረ ወል በትንሹ 50 ብር መስጠት አለብህ ለፓርኪንግ። ለስንት 50 ብር። ዘፈን አላት ልጅቷ 2 ዘፈን። ከዛም በኋላ ቪው ስንገባ 5000 ምናምን ነው። ከዛን ስንት ብር አወጣሽ አልኳት። ከዛም በኋላ 56000 ብር ምናምን ስትል ምን አለ ቤተሰቦችሽን የሆነ ነገር ብታረጊላቸው ምናምን 5 ሰው ለማይሞላ እኔ እነሱ ናቸው ያዩልሽ 3ቱንም 4ቱንም ብላታለሁ። አበደች። ድሮም ለሰው ንቀት እንዳለ ምናምን አውቃለሁ ምናምን አለች ታክሲ ውስጥ። እዛው ብትመታ እኔ ምን ተቀል ሰው እንዳይባንነኝ እንዲህ አምልጦኝ ነው እንዲህ ብዬ እንደምንም መገናኛ ደረስን። የ10 ብር ታክሲ ነው እግዚአብሔር ይመስገን ከፈልኩኝ 2 ሰው። ከዛም በኋላ እንዲህ ደግሞ ተሸፍኜ በቃ ቻውም አልተባባልንም ተለያየ። የሷን የከፈልከው? አዎ ግድ ነው እንዴ ሴት ልጅ ከኔ ጋር ሆነማ አከፍል በተአምር 10 ብርም ከፈልኩላት እያልክ ነው? ኪዲ ኢትዮጵያ ውስጥ ከኖርሽ ስንት ጊዜ ሆነሽ? 5 አመት። ኢትዮጵያ ላይ ተቀይሯል የኔ እናት። እያንዳንዱ የምታወጪው ገንዘብ ቫልዩ አለ። አረ ሙላ 10 ብር አቋጥር እንዴ 10 ብር አትውኮ 10 ብር እኮ አትው እዚህ ስንት የሚዳካል እኮ የምሬን ነው የምልሽ። አይ ኖ ግን አንተ አለ 10 ብር ለአንተ 10 ብር ማለት 1 ሳንቲም ነው። የለኝም አላልኩም እኮ ከፈልኩኝ እኮ ነው ያልኩት። ቲፕስ ብሰጥ አሪፍ ነበር። የሷም እስከፈለገችበት አድርሳት። አንድ ነገር ልንገርሽ፣ አንድ የመንግስት ሰራተኛ በታክሲ በሄድ 20 ብር ወይ 30 ብር የሆነ መንገድ ተሻምቶ በባስ ይሄዳል 10 ብር ከፍሎ። ዱ ዩ ቲንክ 10 ብር አጥቶ ይመስልሻል? ኖ እንደዛ የሚጋፋው ላበላቡ ነው የሚሄደው። 10 ብር እኮ አያጣም፣ ለአንድ ቀን እኮ አያጣም እኮ። ግን ቫልዩ ስላላት ነው። ቫልዩ ስላላት ዛሬ 10 ብሯን ሲቆጥባት ማታ ይመለስባታል። ገብቶሻል? ማታ ማማለ እሱማ ልክ ነህ ኪያ፣ እሱ ልክ ነህ። ኤኒዌይስ እኔ ብር እኔ ለፍቼ ነው የማመጣው። ብዙ ጊዜ ለፍቼ ስለማመጣ ብር ለማውጣት ትንሽ ከብደኛል። የምሬ ነው የምልሽ። እስከ ስንት ሰዓት ነው የምትሰራው? ሰራለሁ በቀን 8 ሰዓት ላይ ተቀጥሬ እሰራለሁ። ከዛም በኋላ ወጣና ደግሞ ራይድ ምናምን እሰራለሁ። ከዛም በኋላ ማርያምን ማስታወቂያ ካገኘው እሰራለሁ። ከዛም ደግሞ ላይቭ እሰራለሁ። 4 ስራ እኮ ነው ያለኝ። አሁን ደግሞ በቅርቡ የሆነ ነገር ልጀምር ነው 5ኛዬ እንዴ። መስራትማ ግድ ነው። ካልሰራሽማ ብሩም አይበላልሽ። ግን አሁን እኔ ራይድ ስሰራ ያየሁት ችግር ምን እንደሆነ ታውቂያለሽ? ብዙ ሰው ራይድ ሹፌር ላይ እንዲሁም ቴክስት ይገባልሻል። ምን ይላል? እባክዎ በዝምታ አሽከርክሩ ምናምን። ብዙ ደንበኞች ኮምፕሌን እያደረጉ ነው ምናምን። እስቲ ማርያም በል እግዚአብሔር። እንዲሁም ራይድ ሹፌር ነው ኮምፕሌን ማድረግ ያለበት። አቤት ሰው ይበጠረቀው የለ እንዴ? ሳትፈልጊ እኮ ነው የሚያዋራሽ። ኧረ እባክህ አንዳንዶቻችሁ እኔ አሁን የመጣው ጊዜ ስልካ ይደውላሉ ከአደረሱን በኋላ አሁን ያደረስኩልሽ ልጅ ነኝ ብለው ይደውላሉ። እንደዛ አይነት ሰው ፐርቭ ነው። ሴት አይቶ ምናምን የማያውቅ ሰው እኔ በተአምር። አሁን ባለፈው ያልኩሽ ልጅ እቺ ሽሮ ጋበዝኩ ያልኩት እራሷ ናት ደውላ በጣም ላገኝ ፈልጋለሁ። እንዴ ጭራሽ በራይድ ተገናኛችሁት ከሷ ጋር? አዎ ሳደርሳት ከዛ ስታስገባልኝ ብር ስታስገባልኝ እንዴ አንተማ ሞነህ ምናምን በጣም ነው የምወድህ ምናምን አለች። አይ ውሸት መስሎኝ ዝም አልኩ። ሰላም ነሽ? ሰላም ናችሁ? ዜድዬ እንዴት ነሽ?
አላንዳን ዜዶ እንዴት ነሽ? አይ አልተጣላም፣ ተጣልተን ነበር ተታረቅን። ዜዶ እንዴት ነሽ? ምን ሆና ነው ዜድ ተናዳለች ዛሬ? ዜድ ወይ ኪዲ ምን ነው ተናደሻል? ኧረ አልተናደድኩም። ሞን ተጣልተን ነበር ታርቀናል። አሁን ፒስ ነን እያለ ነው። እንዴ ተጣልተን ነበር እንዴ? እኔ አላስታውስም። ፎሎ ተደራረጓ። አልተጣላንም ነበር። በቃ የኔ ቤተሰቦች ይጠብቁኛል። እናንተ ጌም ተጫወቱ። ልውጣ በቃ። ከልጅነቴ ጀምሮ ግን የዜድ አድናቂ ነኝ። ይመችሽ። አንተ ሞን ለምን ትወጣለህ? ሶስት እንጫወት። ለሶስት ጌም ደስ አይልም? ደስ ይላል። ከዛ መጨረሻ ስኮር ይቀጣል። ምሽ መጨረሻ ስኮር ሳይሆን አንደኛ የወጣ ለሁለት ይቀጣል። አረ መጨረሻ ይሻላል። እኔ ጊፍተር ስለሌለኝ እኮ ነው። ብዙ ጊፍተር የለም። ሁላችን ጊፍተር የለንም። ግን በቃ መጨረሻ ሳይሆን አንደኛ ይቀጣል፣ ሁለተኛና ሶስተኛ ይቀጣል። አረ አትሊስት አድቫንቴጅ እንዲኖረን ሁለተኛ ይቀር ዜድዬ። አይ እኔ ዜድ ባለችው ነው የምስማማው። ሁለቱም ሁለቱ ነው የሚቀጣው። እሺ እንጫወት። ዋን ባይ ዋን ነው ጌም 5000 ወይ 3000? አይ 5000 ኦኬ 5000 ጋይስ ሰምታችኋል። ግላቭ አለሽ ቤትዬ እንዳትሄጂ። ማን ነው ሌላ ግላቭ ያለው? ዙንዬም ግላቭ አለሽ። እኔማ አሁን ጊፍት አገኛለሁ ብዬ ሳይሆን እናንተን ተማምኜ ነው። እሺ ታፕ ታፕ አድርጉ። 3000 አግኝቻለሁ በታፕ ታፕ። ስታፕ ዘ ስክሪን እስቲ ወይ 5000 በግላቭም ይሁን በታፕታፕም ይሁን ከገባ ገባ ነው። 5000 ኪዲ ሰማሽኛል? በታፕታፕ ነው። ጊፍት አልተሰጠውም እንዳትዪ ኪዲ። መቀጣታችንን አምነናል እንቀጣለን። ጋይሶችዬ ታፕታፕ አድርጉ ጋይስ። በእናንተ ስክሪን እስቲ በእናንተ ተማምኜ ነው። የመጀመሪያ ቅጣት ምን እንደሚሆን ታውቃላችሁ? ነገ ስራ አልገባም። 2000 ብር ይልኩልኛል። ወይ ታፕታፕ አድርጉ እስኪ አንዴ። ኧረ 900 ሰው ዳግም ሰው የሚባል ሰው አለ። በኢየሱስ እርግጠኛ ነኝ የሆነ መጥፎ ሜሴጅ ልከውልኝ እንጂ ታፕታፕ አድርጉ። ደብል ላይ ይጠቅመናል። ደብድቡት። 6 ሰው አንዳንድ አበባ 6 ሰው አንዳንድ ፍላወር